ጀማሪ ካሜራማን የሆናችሁ እንዲሁም በዚህ ኢንዱስትሪ ውስጥ ብዙ የቆያችሁ ብትሆኑ ራሱ ዴታ እነዚህን የካሜራ አንግል በሚገባ ጠንቅቃችሁ ማወቅ አለባችሁ። እነዚህ የካሜራ አንግል የትና እንዴት ነው የምትጠቀመው የሚሉትን በዚህ ቪዲዮ በጥልቀት የምናያቸው ይሆናል። ሰላም እንዴት ናችሁ? እኔ ሊዲያ ሸጋው ሊዱ ጄቢ ነኝ። የካሜራ ባለሙያ እንዲሁም ደግሞ ኮንተንት ክሬተር ሲሆን ይህ የዩቲዩብ ቻናል ስለ ካሜራና ስለ ካሜራ ነክ የሆኑ ትምህርቶችን የምንልቅበት ቻናላችን ነው። ይህንን ቻናል ሰብስክራይብ እና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጠይቃለን። በተጨማሪም ከታይ ዲስክሪፕሽን ላይ የሚገኘውን የቴሌግራም ቻናላችን ጆይን በማለት እዛ ላይ ለእናንተ የሚጠቅማችሁን ሼር የምናደርግበት ቻናላችን ስለሆነ ጆይን ማድረጋችሁን እንዳትረሱ። ወደ ዛሬው ቪዲዮ ከመግባታችን በፊት በቅድሚያ ካሜራ አንግል ማለት ምን ማለት ነው የሚለውን እንመልስ። ካሜራ አንግል ማለት አንድን ቪዲዮ ወይም ምስልን ለማስቀረት ሳብጀክታችን በካሜራ ውስጥ የምናስቀምጥበት ፖዚሽን ወይም አቀማመጥ ካሜራ አንግል ልንለው እንችላለን። በዚህ ቪዲዮ ውስጥም 12 የተለያዩ የካሜራ አንግሎችን የምናይ ሲሆን እነዚህ የካሜራ አንግል በምንሰራው እያንዳንዱ ስራ ላይ ትርጉም ያለውን ነገር ለመፍጠር እንዲሁም ስሜትን በእያንዳንዷ ፍሬም ውስጥ ለመፍጠር ያስችለናል። የትኛው ካሜራ አንግል ልጠቀም እና መቼ ልጠቀም የሚለውን ዛሬ በዚህ ቪዲዮ መልስ ታገኛላችሁ። ስለዚህ እናንተም ይህን ቻናል ሰብስክራይብ እና የደውል ምልክቷን በመጫን ከታች የምንዘረዝርላችሁ 12 የካሜራ አንግሎችን አንድ ባንድ የምናሳያችሁ ሲሆን ስለዚህ ቻናላችንን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጠይቃችኋለን። በመጀመሪያነት ደረጃ ያስቀመጥነው የካሜራ አንግል ሃይ አንግል ሻት ሲሆን ይህ የካሜራ አንግል አይነት ካሜራችን ከሳብጀክታችን ከላይ ወደ ታች በማድረግ የምንቀርጽ ሲሆን ይህ የቀረጻ ቴክኒክ መናገር የምንፈልገው ስቶሪ ላይ የሚገልጽልን በዛ ትዕይንት ውስጥ ሳብጀክታችን ያለበትን የበታችነት፣ ትንሽነት፣ ጥሩ ያልሆነ ሁኔታ ውስጥ እንዳለ ለማመላከት የምንጠቀምበት በተጨማሪ ሃይ አንግል ልክ እንደ ስታብሊሺንግ ሻት እንጠቀምበታለን። ያለንበትን ቦታ፣ ከተሞችን እንዲሁም የመሬት አቀማመጦችን በተጨማሪም ሳብጀክታችን የሆነ ነገር እየተመለከተ እንዳለ ለማሳየት ስንፈልግ ይህንን አንግል እንጠቀማለን። በሁለተኛነት ደረጃ ያስቀመጥነው ሎ አንግል ሻት ሲሆን ይህ የካሜራ አንግል አይነት ከሃይ አንግል ጋር ተመሳሳይነት ያለው ሲሆን ነገር ግን የሚሰጠን ትርጉምና የካሜራ አቀማመጥ የተለያየ ነው። ይህ የካሜራ አንግል ካሜራችን ከሳብጀክታችን ከታች ወደ ላይ መሆን ያለበት ሲሆን ይህ ደግሞ የሚሰጠን ትርጉም ሳብጀክታችን በዛ ትዕይንት ውስጥ ያለውን ኃያልነት፣ ትልቅነት እንዲሁም ጀግንነቱን ለማመላከት የምንጠቀምበት የካሜራ ቴክኒክ ነው። በሶስተኛነት ደረጃ ያስቀመጥንላችሁ ኦቨርሄድ ሻት ሲሆን ይህ የካሜራ አንግል አይነት ካሜራችን ከሳብጀክታችን 90 ዲግሪ ከፍ ብሎ የሚቀርጽበት የካሜራ ቴክኒክ ሲሆን በርድ አይ ቪው ተብሎ ይጠራል። ብዙ ጊዜ ውስብስብ የሆኑ ትዕይንቶችን ወይም ድርጊቶችን የሚበዛባቸውን ትዕይንቶች የምንጠቀመው የካሜራ ቴክኒክ አይነት ነው። በአራተኛነት ደረጃ ያስቀመጥንላችሁ ዳች አንግል ተብሎ ይጠራል። ይህ የካሜራ አንግል አይነት ከሌሎች አንግሎች ለየት ያለ ሲሆን ካሜራችን ሆሪዞንታል አክሲስ ጋደል አድርገን የምንቀርጸው የሹት አይነት ነው። ይህ በማድረጋችን የሚሰጠን የራሱ የሆነ ትርጉም ሲኖረው ይህም ሳብጀክታችን ያለበትን ጥሩ ያልሆነ ሁኔታ እንዲሁም ያለበትን ግራ መጋባት በሰፊው ለመግለጽ እንጠቀምበታለን። በአምስተኛነት ደረጃ ያስቀመጥንላችሁ አይ ሌቭል ሻት በመባል ይታወቃል። ይህ የካሜራ አንግል ካሜራችን ሳብጀክታችን እይታ ትክክል አድርገን የምንቀርጽ ሲሆን ይህም የሚሰጠን የራሱ የሆነ ትርጉም ይኖረዋል። ሳብጀክታችን ፊት ለፊት ምን መናገር ምን እያደረገ እንዳለ በጥልቀት ለማሳየት ስንሞክር ይህንን የካሜራ አንግል እንጠቀማለን። በስድስተኛ ደረጃ ያስቀመጥንላችሁ ሁላችሁም የምታውቁት ዋይድ አንግል ሻት ሲሆን ይህ የካሜራ አንግል አይነት ሰፋ ያሉ ኤሪያዎችን የሚሸፍን ሲሆን ብዙ ጊዜ ለስታብሊሺንግ ሻት እንጠቀምበታለን። ቦታዎችን፣ ከተሞችን ለማሳየት በተጨማሪም ትዕይንት ውስጥ የብቸኝነት ስሜትን ለመግለጽ የምንጠቀምበት የካሜራ ቴክኒክ ነው። በዚህ ቪዲዮ 7ኛነት ደረጃ ያስቀመጥንላችሁ ኦቨር ዘ ሾልደር ሲሆን ይህ የካሜራ አንግል ብዙዎቻችሁ እንደምታውቁት ብዙውን ጊዜ ሁለት ሰዎች በሚያወሩበት ወቅት የምንጠቀመው የሹት አይነት ሲሆን ካሜራችን በአንደኛው ሳብጀክት ትከሻው ስትሬት በማድረግ ተናጋሪው ወይም ሌላኛውን ሳብጀክት የምንቀርጽበት የካሜራ ቴክኒክ ነው። በተጨማሪም ሳብጀክታችን በዛ ትዕይንት ውስጥ ያለበትን ስፍራ በዚህ አንግል መግለጽ እንችላለን። ለዚህ ቪዲዮ በ8ኛነት ደረጃ ያስቀመጥኩላችሁ POV ወይም ደግሞ ፖይንት ኦፍ ቪው በመባል የሚታወቅ ሲሆን ይህ የካሜራ አንግል ብዙ ጊዜ በተለያዩ አክሽን ወይም ድርጊት በበዛባቸው ትዕይንቶች ውስጥ ተመልክታችሁት ሊሆን ይችላል። ይህ አንግል ካሜራው ካራክተሩን እይታ ተክቶ የሚያሳየን የካሜራ ቴክኒክ ሲሆን አክሽን፣ ስፖርት፣ ድራይቨር ሲን ወይም ደግሞ ስፖርታዊ እንቅስቃሴዎች፣ የመኪና ውድድሮች አካባቢ ላይ ብዙ ጊዜ ይህንን የካሜራ ቴክኒክ ልትመለከቱ ትችላላችሁ። በተጨማሪም አሁን ላይ በእግር ኳስ ጨዋታዎች ውስጥ ዳኞች ለአንድ ካሜራ እየተጠቀሙትም ይገኛሉ። በ9ኛነት ደረጃ የምናየው ሎንግ
ሻት በመባል የሚታወቅ ሲሆን ይህ የካሜራ አንግል አይነት ሳብጀክታችን ሙሉ ሰውነቱን በካሜራችን ውስጥ ማስገባት ሲኖርብን ብዙ ጊዜ ይህንን የአንግል አይነት የምንጠቀመው ሳብጀክታችን ያለበትን ሎኬሽን ወይም ቦታ ለማስተዋወቅ ስንፈልግ ይህንን የካሜራ አንግል እንጠቀመዋለን። በ10ኛ ደረጃ ያስቀመጥኩላችሁ ሚዲየም ሻት ተብሎ የሚታወቅ ሲሆን ይህ የካሜራ አንግል አይነት የሳብጀክታችን ሃፍ ቦዲ ወይም ግማሽ አካሉን በካሜራችን ውስጥ በማስገባት ትዕይንታችን ሙሉ የምናደርግበት የካሜራ ቴክኒክ ሲሆን ይህም የሚሰጠን ትርጉም ሳብጀክታችን በዛ ትዕይንት ውስጥ ምን እያደረገ እንዳለ ለኦዲየንስ ለማሳየት የምንጠቀምበት የካሜራ ቴክኒክ ነው። ለዚህ ቪዲዮ በ11ኛነት ደረጃ ያስቀምጥኩላችሁ ኤክስትሪም ክሎዝ አፕ በመባል የሚታወቅ ሲሆን ይህ አንግል ከስሙም እንደምትረዱት ኤክስትሪም የሆኑ ነገሮችን ለመቅረጽ የሚያስችለን የካሜራ ቴክኒክ ሲሆን ትኩረት መሰጠት ያለባቸውን ነገሮች ዲቴል የምናሳይ ሲሆን በትዕይንት ውስጥ ሚስጥር ወይም የተሸፈኑ ነገሮችን በትኩረት ለኦዲየንስ ለማስተዋወቅ የምንጠቀምበት የካሜራ ቴክኒክ ነው። ውድ የዩቲዩብ ተከታዮቼ እስካሁን 11 የተለያዩ የካሜራ አንግሎችን አሳይቻችኋለሁ። እናንተም ብዙ እንደተማራችሁ ተስፋ አድርጋለሁ። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅኩኝ ለዚህ ቪዲዮ የመጨረሻና በ12ኛነት ደረጃ ያስቀመጥኩላችሁ ካውቦይ ሻት ሲሆን ይህ የካሜራ አንግል መቼም አዲስ እንደሚሆንባችሁ አልጠራጠርም። ይህ ሻት አይነት ሎንግ እና ሚዲየም ሻት ማዕከል ላይ አድርገን የምንቀርጸው የካሜራ አንግል ሲሆን ይህ የካሜራ አንግል አይነት ብዙ ጊዜ ካውቦይ ፊልሞች ላይ የምናየው ሲሆን በዛ ትዕይንት ላይ መሳሪያቸውን ከጉልበታቸው ከፍ ብሎ ስለሚያስቀምጡ ያንን ለማመላከትም ጭምር ነው ካውቦይ ሻት ተብሎ የተገለጸው። እነዚህ 12 የካሜራ ቴክኒኮች በሚገባ እንደተረዳቻቸውና እንደተማራችሁ በጣም ተስፋ አድርጋለሁ። በመጨረሻም እነዚህ የካሜራ አንግሎች ለምን አስፈላጊ ነገር ሆኑ ለሚለው ጥያቄ ሁለት መልስ ይሆናሉ ብለን ያስቀመጥናቸው አሉ። የመጀመሪያው ስሜትን በተለያየ አቅጣጫ ለመግለጽ የምንጠቀምበት ሲሆን በሁለተኛነት ደረጃ ያስቀመጥኩላችሁ ኤዲቲንግ ሲሆን ለኤዲቲንግ በጣም ቀላልና በተለያየ አቅጣጫ የተቀረጹ ምስሎችን ስንጠቀም ደግሞ በጣም ውበት ስለሚኖረው እነዚህ የካሜራ አንግሎች እጅግ አስፈላጊ ነገር ሊሆኑ ይችላል። ብዙ እንደተማራችሁ ተስፋ አድርጋለሁ። እንግዲህ አብሬያችሁ የነበርኩት የሚያዘጋጀውላችሁ እኔ ሊዲያ ሸጋው ሊዱ ጄቢ ነኝ፣ የካሜራ ባለሙያ እንዲሁም ኮንተንት ክሬተር ሲሆን ይህ ዩቲዩብ ቻናል ደግሞ በጣም እንደሚጠቅማችሁ ተስፋ አድርጋለሁ። ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። ለዚህ ቪዲዮ እንግዲህ እኔ ልሰናበታችሁ። በመጨረሻም ይጠቅማችኋል ብዬ ያሰብኳቸውን ሁለት ቪዲዮዎች እዚህ መጨረሻ ኢንድ ስክሪን ላይ ያስቀምጥላችኋለሁ። በሱ እየተማራችሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።